ከሰሞኑ አወዛጋቢ የነበረው የአንድ አባት ተጭበረበርኩ የሚል ክስ በርካቶችን ሲያወዛግብ እንዲሁም ሲያነጋግር እንደቆየ ይታወቃል። በዚህ ጉዳይም ማን እውነት ማን ውሸት እንደነበረ በየሶሻል ሚዲያው ጎራ ከፍሎ ሲያጨቃጭቅ ነበር። በቲክቶክ የሚታወቁት መልእክተኛው እንዲሁም ባላደራው በዚህ ጉዳይ ስማቸው ሲነሳ ከርሟል። ከኚህ አባት ክስ በኋላ በእርዳታ ስም ኪሳቸውን ሲያወፍሩ ነበር በሚል የተለያዩ ትችቶችንም ሲያስተናግዱ ነበር። ለመሆኑ ባላደራው ሆነ መልእክተኛው ከሚሰሩት እርዳታ ስራ ኮሚሽን ይቆርጣሉ? በዚህ በእርዳታ ስራስ ኮሚሽን የሚባለው ነገርስ ሳለ ካለስ ምን ያህል ተገቢ ነው የሚለውን ጥያቄ የህግ አዋቂዎችን ሐሳብ አካተናል። እኚህ አባት ተጭበርብሬ ያለው ካሉ በኋላ መልእክተኛውም እንዲሁም ባላደራውም ጭምር በመቅረብ ነገሩን ለማጥራት ሞክረዋል። እኚህ አባትም ሲወዛገቡ ታይተዋል። በዚህም ምክንያት የመልእክተኛውንና የባላደራውን ስም በመጠቀም ሌላ አጭበርባሪ እንዳለ ታውቋል። ለመሆኑ ይህ አጭበርባሪ ማን ነው? የትስ ነው ያለው? ለምን በህግ ቁጥጥር እስካሁን አልዋለም? የሚለውን ጥያቄ አንስተን እንጠይቃለን። ይህን ጨምሮ ስለ መልእክተኛው ያልተሰሙ አዳዲስ መረጃዎችን ይዘናል። እስከ መጨረሻው በመቆየት እንድትከታተሉን ዘንድ እንጋብዛለን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እያልን በቀጥታ ወደ ቪዲዮ እናልፋለን። ከሰሞኑ ውዝግብ በኋላ መልእክተኛው በሚል ስም የሚታወቀው በእርዳታ ስራዎቹ የምናውቀው በሰይፉ ሾው ላይ ቀርቦ ነበር። የተባሉትን ጉዳዮች ጨምሮ በርካታ ሀሳቦችን አንስቷል። ሙሉ ስሙ ስነ ጊዮርጊስ እሸቱ ይባላል። ለ5 ዓመት ያህል ፊቱን ደብቆ በጎ ስራዎችን ሰርቷል። አብዛኛው እድሜውን በእግር ኳስ ነው ያሳለፈው። የባህር ዳር ከነማ ተጫዋችም ነበር። ባህር ዳር ከነማን ወደ ፕሪሚየር ሊግ አሳድጎ መሬትም ተሸልሟል። የባህር ዳር ከነማ ግብ ጠባቂም ነበር። እናትም አባትም እንደሌለው በትናንትናው ዕለት ሰይፉ ሾው ላይ ቀርቦ ተናግሯል። እናቴ ወይንም አያቴ መነኩሴ ናቸው። እናትም አባትም የለኝም። አያቴ ነች ያሳደገችኝ። የአያቴን ደግነት አይቼ ነው የደግነት ስራ የጀመርኩት ይላል መልእክተኛው ወይንም ስነ ጊዮርጊስ እሸቱ። ቪዲዮ ላይ ትርፍራፊ ምግብ ከሚረዱ ሰዎች ጋር ስመገብ ሰዎች ይገረማሉ። እኔ ግን ይህንን ታሪክ አሳልፌያለሁ። ሰዎች መልእክት ይልኩልኛል። የኔ ስራ ማድረስ ነው። ሐሳቡን አመጣሁት፣ ብዙ ምስኪኖች ተረዱ። ብዙ ሰዎች በሚሊዮን የሚቆጠር ብር ይገባላቸዋል በማለት ብዙዎችን ስለሚረዳበት ስራ ከተናገረ በኋላ ስለ ሰሞኑ ጉዳይ ማብራሪያ ሰጥቷል። አንድ ሰው ባላደራ ነኝ ብሎ አንድን አባት አጭበርብሯቸዋል። ለኚህም አባት 20 ሺህ ብር ሰጥቻቸው በርካታ ሰው ብዙ ገንዘብ አስገባላቸው። ገንዘቡን ከአባባ የበላው ልጅ ፎቶ አለኝ፣ ማስረጃም አለኝ። ወደ ህግ አቅርበን ይፋ እናደርገዋለን ሲል ሐሳቡን ይቀጥላል። አባባ ከኔ መኪና ወጥተው እስከሚሄዱ ስልክ አልሰጧቸውም። በዚህ አጋጣሚ ከጎኔ የቆሙ ሰዎችን አመሰግናለሁ። እንደ ሰው እኔም ባላደራውም ልባችን ተሰብሯል። ያ ሁሉ ነገር ተረስቶ እንደ ቀማኛ መቆጠራችን ልቤን ሰብሮታል ሲል የልብ ስብራቱን አልሸሸገም። የሰው ትችት ሊያስቆመን አይገባም። ይህንን ስራ እቀጥላለሁ፣ በጭራሽ አላቁም ካለ በኋላ መልእክተኛ ሆነ ሌላ በዚህ ስራ የሚታወቁ ግለሰቦች በኮሚሽን ዙሪያ ስለሚነሳባቸው ክስ ሐሳቡን ሰጥቷል። ኳስ ተጫዋች ነበርኩ፣ ትንሽ ሳንቲም አገኛለሁ። ከደሃ ላይ አንስቼ የምበላበት ምክንያት የለኝም። መተዳደሪያ የሚሆነኝ የሞባይል ስልክ ቤት አለኝ። ስልክ ቤት የከፈተው በደሃ ገንዘብ ነው የምትሉኝ ከሆነ ይሁን ነው የምለው፣ እሱን እግዚአብሔር ያውቃል ሲል ምንም አይነት ኮሚሽን እንደማይቆርጥ ተናግሯል። ራሴን ለመከላከል እዚህ ቦታ ላይ በመቀመጤ አፍራለሁ። እኔና ባላደራውን እንተዋወቃለን። እንደ አራያ ነው የሚቆጥረኝ። ባላደራው የሚለውን ስም ያወጣ ነው ከኔ ጋር ተወያይተን ነው። ፊቴን መግለጼ ተጽዕኖ ያሳድርብኛል ሲል ከ5 ዓመት በላይ የፊት ገጽታውን ሸፍኖ ከሚሰራ ፊቱን ማሳየቱ የሚያሳድርበትን ተጽዕኖ ይናገራል። ስራ ቦታ ሰው መጥቶ እርዳኝ ቢለኝ አልረዳም። ድንገት በመንገድ ሲሄድ መንገድ ላይ ሰው መርዳት ደስ ይለኛል። ይህንን ስራ የምሰራው ለነፍሴ ነው። ለምን የድሃ ገንዘብ ወስዳለሁ? ከአንዲት ጥሩ ሴት አምነን የሚባል አንድ ልጅ አለኝ። አሁን ከልጄ እናት ጋር አብረን አይደለንም። እሱን የመሰለ ልጅ ስለሰጠችኝ አመሰግናታለሁ። ሁለታችንም የየራሳችን ምዕራፍ ላይ ነን ሲል ስለ ግል ህይወቱም ገልጿል። እናቴ ዩኒቨርሲቲ ጽዳት ትሰራ ነበር። እኔም ቤት ማጽዳትና አትክልተኝነት ሰርቻለሁ። የተራረፈ ምግብ እበላ ነበር። የቀን ስራ 1 ዓመት ተኩል 15 ብር እየተከፈለኝ ሰርቻለሁ። በእርዳታ ስራውም በጣም የሚሳተፉት የአረብ ሀገር ሴቶች ናቸው። የሚከፈላቸው ደሞዝ ከኔ በታች ነው። ለመጀመሪያ ጊዜ 8000 ብር የላኩልኝ አረብ ሀገር የሚኖሩ ሰዎች ናቸው። አመሰግናቸዋለሁ ሲል በስራው የረዱትን ሰዎች ካመሰገነ በኋላ በቅርቡ ስለሚደረገው የቲክቶክ ሽልማት እንዲህ በማለት ሐሳቡን ሰጥቷል። ቲክቶክ አዋርድ ላይ ታጭቻለሁ። ሰው የተመቸውን ጥሩ ሰርቷል የሚለውን ይምረጥ። እኔ ግን ምረጡኝ ብዬ አልቀሰቀስም። ከፈለጉ ግን ይምረጡኝ። ሰይፉ እናንተን የመሳሰሉ ደጋጎች እያሉ እኛ መመረጥ የለብንም፣ በደግነት ቀጥል ሲል ሐሳቡን ይቀጥላል። ፌስቡክ ላይ 780 ሺህ፣ ኢንስታግራም ላይ 164 ሺህ፣ ቲክቶክ ላይ 1.7 ሚሊዮን ተከታዮች አሉኝ። ሰዎችን ኮንታክት የማደርገው 1.7 ሚሊዮን ተከታዮች ባለው ቲክቶክ አካውንቴ ላይ ብቻ ነው ሲል ይናገራል። እናቴ ለኔ ትልቁን ድርሻ ትወስዳለች። እድሜና ጤና ይስጥልኝ። እናንተም ጸሎት አድርጉልኝ። በዚህ በጎ ስራ የተሳተፋችሁ ገንዘብ የላካችሁ በሙሉ አመሰግናለሁ ብሏል። ከዚህ ቃለ ምልልስ በኋላ
በኋላ በርካቶች ሐሳባቸውን በመስጠት ላይ ይገኛሉ። በተጨማሪም ልክ እንደ መልእክተኛው ሁሉ በበጎ ስራዎቹ የምናውቀው ባላደራው በዚህ ጉዳይ ስሙ በመነሳቱ አዝኖ የሚሰራውን ስራ እንዳቆመ ገልጿል። ይሁንና በእነሱ ስም የማጭበርበር ስራ የሚሰራው ግለሰብ ታውቋል። በስተት ስም እንዲነሳና በጎ አድራጎት እንዲቋረጥ ያደረገው ግለሰብ ተለይቷል። ሰሞኑን መልእክተኛና ባላደራው ላይ በተመሳሳይ በተሳሳተ መረጃ ስማቸው እንዲጎድፍ እንዲሁም ባላደራው የበጎነት ስራውን እስከ ማቆም ድረስ እንዲያስብ ያደረገው አሳዛኝ ክስተት መነሻ የሆነው ግለሰብ ማንነቱ ይፋ ሆኗል። ይህ ግለሰብ ለአባባ ስልክ ሰጥቶ የአባባን 260,000 ኢትዮጵያ ብር ወደ ራሱ የባንክ አካውንት እንዲገባ በማድረግ ማጭበርበሩን መፈጸሙ ተገልጿል። እስካሁን ድረስ ይህ ግለሰብ ማንም ስላልከሰሰው አባባ የማጭበርበሩን ጉዳይ እከሳለሁ የሚሉ ከሆነ ይህ የተጠቀሰው ግለሰብ ነው ያጭበረበራቸው። ፍትህ እንዲሰፍን አስፈላጊውን እርምጃ እንዲወስዱ ጥሪ ይቀርባል። እንዲሁም ይህ ግለሰብ ከዚህ በፊት አጭበርብሮኛል፣ ጉዳት አድርሶብኛል የሚሉ ካሉ መክሰስ እንደሚችሉ ተነግሯል። የዚህ ግለሰብ ድርጊት የበርካታ ሰዎችን ስም አጥፍቷልና ተበዳዮች ሁሉ ድምጻቸውን ያሰሙ ሲል ታማኝ ገጾች መረጃውን አውጥተዋል። ከዚህ በኋላ የተለያዩ አስተያየቶች እየተሰጡም ይገኛሉ። ሁሉም ነገር ለመልካም ነው የሚሆነው። ኢዮሃ ሚዲያ ላይ የቀረቡት አባት ተጭበረበርኩ ባይሉ ዛሬ መልእክተኛውን አናየውም ነበር። ለአመታት የቅርቡ ሰዎች እንጂ ብዙዎቻችን አናውቀውም። እሱን ለማወቅ እሱን ለማየት ማይፈልግ አልነበረም። ዛሬ ተገልጧል። መገለጡ ለብዙ ነገር ይጠቅመዋል። እርዳታ እየሰራ ለምን ይሸፋፈናል ተብሎ የሚጠየቀው ጥያቄ ከዚህ በኋላ አይኖርም። ብዙዎች መጥፎ ስራ ሰርተው በግልጽ በኮንፊደንስ በሚንቀሳቀሱበት ሀገር በጎ የሚሰራ ሰው መደበቁ ትክክል አልነበረም። ከዚህ በኋላ በየመንገዱ የሚገጥሙት ቻሌንጆች ቀላል ባይሆኑም መገለጡ እሱ ለሚሰራው መልካም ስራ ቢጠቅመው እንጂ አይጎዳውም የሚሉ ሀሳቦች እየተነሱ ይገኛሉ። ሁላችንም ስንመሰገንና ስራችን ሲሞካሽልን በደስታ እንጦፋለን። አጠፋ ተብለን ስንወቀስ ደግሞ ለመደባበቅ እንሽሎከለካለን። እንኳን በአደባባይ ይቅርና በልብ ወዳጆቻችን ፊት እንኳን ጥፋተኛ የመባል ስሜቱ ስለሚረብሸን ያጠፋነውን ጥፋት ሳይቀር እንሸመጥጣለን። መልእክተኛው ስነ ግን ለ5 ዓመታት ሙሉ በጎ ስራ እየተመሰገነለት ሁሉም ሲያሞካሸው ራሱን ሳያሳይ ስራውን ብቻ እያሳየ ኖረ። በተሳሳተ እሳቤ ያለ ስሙ ስም ያለ ግብሩ ግብር ተሰጥቷቸው ሲወቀሱ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጥ መልእክተኛው እኮ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ይሄ የሚገርም ነው። ስትመሰገን ተደብቀ ኖረ፣ ስትወቀስ ብቅ ብለህ መታየት የሚገርም ነው። ውድ ቤተሰቦቻችን እናንተም በመልእክተኛው ጉዳይ የተሰማችሁን በጨዋነት ሀሳባችሁን ኮሜንት መስጫ ላይ እንድታሰፍሩ እየጋበዝን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ። ቅድም ቃል ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሹፈው አይደል? ይሾፍ ባን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ዝም ብዬ አሰብኩና ታውቁት። ስንት ዓመት ነው እንደዚህ ፊት እንደበቀ የሰራው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላቅም። እሱ የወቃቸው ነው።